ጤና ይስጥልን። ጁሊያን አልቫሬዝ ወደ አርሰናል ሊዛወር ይችላል የሚለው ጉዳይ ሚዛን የሚደፋ መስሏል። ማንቸስተር ዩናይትድ የብሩኖ ፈርናንዴዝን ውል የማራዘም ግዴታ ውስጥ ሊገባ ይችላል። በዝርዝር ልንነግራችሁ ነው። ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ ጀምሩት። የአትሌቲኮ ማድሪዱ አርጀንቲናዊ አጥቂ ጁሊያን አልቫሬዝ ጉዳይ የባሰ ተወሳስቧል ማለት ይቻላል። አሁን ላይ ተጫዋቹ ወደ ባርሴሎና ካልሄድኩ ሙች እገኛለሁ የሚል አቋም ላይ ይገኛል። አትሌቲኮ ማድሪድ ደግሞ ለባርሴሎና አልሸጥም በሚለው አቋሙ እንደጸና ነው የሚገኘው። የተጫዋቹ ብርቱ ፈላጊ የሆነው ያም ነው የእንግሊዝ ሻምፒዮን አርሰናል ደግሞ ንግግሩን በአሁኑ ወቅት ከተጫዋቹ ጋር አጧጡፎ ቀጥሏል። በዚህ መሃል ተጫዋቹ ከአትሌቲኮ ማድሪድ ስብስብ ውጭ መሆኑ ተረጋግጧል። ለላሊጋው መክፈቻ ጨዋታ ማለት ነው። አሰልጣኝ ሚካኤል አርቴታ እንግዲህ አርሰናል በማንቸስተር ሲቲ ላይ የኮሚኒቲ ሺልድ ድል ካስመዘገበ በኋላ አልቫሬዝን ለማሳመን ብርቱ ጥረት እያደረገ ስለመሆኑ በስፖርት መገናኛ ብዙሃን በኩል ተደጋግሞ እየተዘገበ ነው የሚገኘው። ጁሊያን አልቫሬዝ ከአትሌቲኮ ማድሪድ የላሊጋ የመክፈቻ ጨዋታ ውጭ የተደረገ ቢሆንም እና ከባርሴሎናና ከአርሴናል ፍላጎት ቢኖርበትም አሁንም በአትሌቲኮ ማድሪድ በኩል ግን ተጫዋቹ ለሽያጭ እንዳልቀረበ እየተገለጸ ነው የሚገኘው። ያ ማለት አትሌቲኮዎች እንግዲህ ተጫዋቹን አንሸጠውም የሚል አቋም አሁንም አልፎ አልፎ እያራመዱ ነው የሚገኙት። አርጀንቲናዊው አጥቂ እንግዲህ በክረምቱ በሙሉ የባርሴሎና ዋና የዝውውር ኢላማ የነበረ መሆኑ ይታወሳል። ተጫዋቹም ወደ ካምፕኑ የመዛወር ፍላጎቱን በተደጋጋሚ ሲገልጽ ነው የቆየው፣ የሚዘነጋ አይደለም። በዓለም ዋንጫ ወቅትም ጁሊያን አልቫሬዝ እንግዲህ ለማንኛውም ሰው ቢሆን የተሻለው ነገር መዛወሬ ነው፣ እኔም ህልሜን ማሳካት እፈልጋለሁ የሚል የመረረና የከረረ አስተያየቱን ሰጥቶ እንደነበር እናስታውሳለን። አርሰናሎች የቀድሞውን የማንቸስተር ሲቲ አጥቂ ጁሊያን አልቫሬዝን እና የአሁኑ የአትሌቲኮ ማድሪዱን ተጫዋች ማለት ነው ለማስፈረም እንግዲህ ለረጅም ጊዜ ፍላጎት የነበራቸው መሆኑ የሚታወቅ ነው። አሁንም ይህ ፍላጎት ሞቅ በረድ እያለ ቀጥሏል። የክለቡን ፍላጎት በዋናነት የሚመራው ሚካኤል አርቴታ አሁንም ጥረት እያደረገ የሚገኝ አሰልጣኝ ነው። ነገር ግን አልቫሬዝ መሄድ የሚፈልገው ወይም ቅድሚያ የሚሰጠው ለባርሴሎና መሆኑንም በተደጋጋሚ አሳውቋል። አትሌቲኮ ማድሪዶች ግን የተለየ ሀሳብ አላቸው ይባላል። አጥቂያቸው በክረምቱ ዝውውር ክለቡን ለቆ እንደማይሄድ በግልም ሆነ በይፋ በተደጋጋሚ አስታውቀዋል። እንግዲህ የአትሌቲኮ ዋና ስራ አስፈጻሚ ሚጌል አንጀል ጊል ባለፈው ወር አልቫሬዝ በክለቡ እንደሚቆይ አጥብቀው መናገራቸው ይታወሳል። አሰልጣኝ ዲያጎ ሲሞኔም በላሊጋው መክፈቻ ከማላጋ ጋር ከሚያደርጉት ጨዋታ አስቀድመው ለጋዜጠኞች እንደተናገሩት የክለቡ ባለቤት ያን ያህል ቁርጥ ያለ አስተያየት ከተናገሩ በኋላ ምንም የሚጨመር ነገር የለም ሲሉ ነው የተናገሩት። ያ ማለት እንግዲህ የክለቡ ስራ አስፈጻሚ ተጫዋቹ አይሸጥም ከኛ ጋር ይቆያል የሚል ሀሳብ ስለተናገሩ እኔ በዚህ ላይ መናገር አያስፈልገኝም የሚል ነው። አክለውም ልክ ፍርድ ቤት እንደመሄድ ነው ሲሉ ነው የገለጹት። ጉዳዩ በቃ አብቅቷል፣ እኛ ተጫዋቹንም ሆነ ስብዕናውን እያንከባከብን ነው፣ ነገር ግን በዚህ ጨዋታ ላይ ለመጫወት በትክክለኛው ዝግጁነት ላይ እንዳልሆነ ተረድተናል፣ ስለዚህ በጨዋታው ውጭ ሆኗል ሲሉ ገልጸዋል። ሲሞኔ ሲያስረዱም ጁሊያን አልቫሬዝ ለነገው ጨዋታ ማለትም ለመክፈቻው ለመጀመሪያው የላሊጋ ጨዋታ ለመጫወት ወይም ለመሳተፍ በትክክለኛው ፊዚካላዊም ሆነ አእምሮአዊም ዝግጁነት ላይ ይገኛል ብለን አናምንም። በቀጣዮቹ 4 ቀናት ውስጥ የተሻለ ነገር እንደሚያሳይና እኛ ወደምንፈልገው ዝግጁነት እንደሚቀርብ ተስፋ እናደርጋለን የሚል ሀሳብ ሰጥተዋል። በእርግጥ አሰልጣኝ ከዚህ የተሻለ ከዚህ የተለየ ነገር ይናገር አይችልም፣ ግን ደግሞ ይህ አስተያየት አሳማኝ አይደለም የሚሉ ሀሳቦች አሉ። ተጫዋቹ አሁንም በዛ ቤት መቆየት እንዳልፈለገ የሚያሳብቁ ነገሮችን በተግባር እያሳየ ነው የሚሉ ናቸው እነዚህ አስተያየቶች። ስለዚህ አልቫሬዝ ከክለቡ ጋር መጫወት ካልፈለገ መዛወር ወደ ፈለገበት ባርሴሎና እንዲዛወር ክለቡ ካልፈቀደለት፣ ተጫዋቹ ወደ አርሰናል መሄድ ካልፈለገ፣ አርሰናልም ለማሳመን ሌት ተቀን እየለፋ ከሆነ ምን ሊፈጠር ይችላል የሚለው የሚያጓጓ ስለሆነ እንግዲህ የስፖርት ተንታኞች መረጃ ጠቅሰን አንዳንድ ጉዳይ ብናነሳ የተሻለ ይሆናል። እንግዲህ ስፖርት ሰዎች እንደሚሉት ጁሊያን አልቫሬዝ አትሌቲኮ ማድሪድ፣ ባርሴሎናና አርሰናል የተጠላለፉበት ጉዳይ ሆኗል። ይህ የዝውውር ውጥረት በዘመናዊ እግር ኳስ ውስጥ ብዙ ጊዜ የሚከሰት አልፎ አልፎ የሚከሰት ነገር ግን ለአንድ ተጫዋችና ክለብ ከፍተኛ ተጽዕኖ የሚያሳድር ክስተት ነው ይሉታል። አሁን ባለው ሁኔታ ተጫዋቹ መጫወት ካልፈለገ ከአትሌቲኮ ወደ ባርሴሎና እንዳይሄድ ከከለከለውና ተጫዋቹ ወደ አርሰናል የመሄድ ብዙ ፍላጎት ከሌለው እንግዲህ የተለያዩ ሴናሪዎችን ድሎችን ሊፈጠሩ ይችላሉ ብለው ነው የሚያስቡት። አንደኛው ጉዳይ ቀዝቃዛው ጦርነት አይነት አካሄድ ሊቀጥል ይችላል ብለው ያስባሉ የስፖርት ባለሙያዎች። ምንድነው ይሄ? አትሌቲኮ ማድሪድ የተጫዋቹን ኮንትራት በመያዝ ባርሴሎና ላቀረበው ጥያቄ አልሸጥም ማለቱን ሊቀጥል ይችላል። ተጫዋቹ ደግሞ እንግዲህ ተቃውሞውን ለማሳየት የልምምድ ወይም የጨዋታ ፍላጎቱን ሊቀንስ ይችላል። ልክ አሰልጣኝ
ሲሞኔ እንዳለው በትክክለኛው አእምሯዊ ሁኔታ ውስጥ የለም በሚል ከተጫዋቾች ስብስብ ውጭ ሆኖ የመቀጠል እድል ሊበረታ፣ ሊስፋፋ፣ ሊቀጥል ይችላል የሚሉ ሀሳቦች አሉ። ይህ ለሁለቱም ወገን ደግሞ ትልቅ ኪሳራ ነው፣ ለተጫዋቹም ለአትሌቲኮ ማድሪድም ማለት ነው። አትሌቲኮ ከፍተኛ ደመወዝ እየከፈለ ውድ ተጫዋቹን የመጠባበቂያ ወንበር ላይ ያስቀምጣል ተብሎ አይታሰብም። ተጫዋቹ ደግሞ የጨዋታ ቅርጹን፣ የሜዳ ላይ ፍላጎቱና በብሔራዊ ቡድን በአርጀንቲና ጭምር ያለውን ቦታ አደጋ ላይ ይጥላል ማለት ነው በዚያ አካሄድ ከቀጠለ። ሁለተኛው ጉዳይ የባርሴሎና የፋይናንስ ታምር ወይም ደግሞ ተስፋ መቁረጥ ጋር የተያዘ ሊሆን ይችላል። እንግዲህ አልቫሬዝ ወደ አርሰናል መሄድ ካልፈለገና ብቸኛው ፍላጎቱ ባርሴሎና ከሆነ ባርሴሎናዎች አትሌቲኮ ማድሪድ የሚፈልገውን ከፍተኛ የዝውውር ዋጋ ለማሟላት ተጨማሪ ፋይናንስ አማራጮችን ተጫዋቾችን ልውውጥ ለማድረግ ወይም ጭማሪ ክፍያ ለማቅረብ ሊገደዱ ይችላሉ። ባርሴሎና አትሌቲኮዎችን የሚያስጎመጅ የገንዘብ ጥያቄ ካቀረቡ ደግሞ አትሌቲኮዎች ተጫዋቹን በግድ ይዞ ደስተኛ ያልሆነ ስኳድ ከመፍጠር ይልቅ አትርፎ ለመሸጥ ሊገደዱ ይችላሉና ይህ ሁለተኛው ጉዳይ ነው ማለት ነው ከገንዘብ ጋር የተያዘው። ሶስተኛው የባርሴሎና እቅድ ውድቅ መሆንና ከአርቴታ ጋር የመስማማት እድል ወይም ወደ ሰሜን ለንደን አርሰናልን የመቀላቀል እድል ነው። የባርሴሎና የገንዘብ ችግር ዝውውሩን ከከለከለውና የአትሌቲኮ በር ከተዘጋ ጁሊያን አልቫሬዝ ሙሉ የውድድር ዘመን ሳይጫወት ከመቅረት ወይም አልፎ አልፎ እየተጫወተ ዓመቱን ከመጨረስ አማራጮችን እንደገና ሊመረምር ይችላል ተብሎ ይታሰባል። ሚካኤል አርቴታም ተጫዋቾችን የማሳመንና የክለቡን ፕሮጀክት የማስረዳት እንግዲህ ከፍተኛ ችሎታ እንዳለው ይታወሳል፣ ይነገራል። እናም አልቫሬዝ አልጫወትም ብሎ ከመቀመጥ ይልቅ በአትሌቲኮዎች ቤት በአርሰናል ውስጥ የቋሚ ተሰላፊነትና የዋንጫ ተፎካካሪነት ቦታን በመቀጠል ወደ ለንደን ለማምራት ሊስማማ ይችላል የሚሉ ሀሳቦች አሉ። አራተኛ ጊዜያዊ የውል ማራዘሚያና እርቅ ሊፈጠር ይችላል የሚል ነው። ምንድነው? የዝውውር መስኮቱ ሲዘጋና የትም መሄድ የማይችልበት ሁኔታ ሲፈጠር አትሌቲኮ ማድሪድ እና ጁሊያን አልቫሬዝ ጊዜያዊ ስምምነት ላይ ሊደርሱ ይችላሉ የሚሉ ናቸው ሀሳቦቹ። አሰልጣኝ ዲያጎ ሲሞኒ ተጫዋቹን አረጋግተው እስከ ጥር ወይም ደግሞ እስከሚቀጥለው ዝውውር መስኮት እስከሚቀጥለው ክረምት ድረስ ሙሉ አቅሙን ይዞ እንዲጫወት ሊያደርጉት ይችላሉ የሚሉ የሚሰነዘሩ ሀሳቦች ይሰማሉ። ይህ ሲሆን ተጫዋቹ የጨዋታ ጊዜውን ያስጠብቃል፣ አትሌቲኮም የአገልግሎት ጥቅሙን ያገኛል። በሚቀጥለው የዝውውር መስኮት ግን ባርሴሎና ወይም ሌላ ክለብ እንደገና ጥያቄ ማቅረቡ አይቀርም፣ ወደ ፈለገው ሊሄድ ይችላል የሚሉ ናቸው። በአጠቃላይ እግር ኳስ ውስጥ የተጫዋቾች ፍላጎት ትልቅ ቦታ ቢኖረውም በዝውውር ላይ ኮንትራትና የክለብ ውሳኔ የበላይነቱን ይይዛሉ፣ ምንም ጥርጥር የለውም። ጁሊያን አልቫሬዝም ወደ አርሰናል ለመሄድ ፈቃደኛ ካልሆነና ባርሴሎና መግዛት ካልቻለ በጣም አይቀርም የሚባለው አማራጭ ከአትሌቲኮ ጋር ጊዜያዊ እርቅ አድርጎ መጫወት ወይም ደግሞ በአርቴታ አሳማኝነት ውሳኔውን ቀይሮ ወደ አርሰናል ማምራት ሊሆን ይችላል የሚሉ ሀሳቦች ሚዛን ይደፋሉ። ሌላው መረጃ እንግዲህ የብሩኖ ፈርናንዴዝ የኮንትራት ሁኔታና አዲስ አቅጣጫ መያዝ እንደዚሁም የማንቸስተር ዩናይትድ የዝውውር አቋም ነው። የቱርኩ ታላቅ ክለብ ጋላታሳራይ በዚህ ክረምት ዝውውር መስኮት የቀያይ ሰይጣኖቹን አምበል ብሩኖ ፈርናንዴዝን ለማስፈረም ጥረት እያደረገ ስለመሆኑ ይታወሳል። ማንቸስተር ዩናይትድ ከብሩኖ ፈርናንዴዝ ጋር የኮንትራት ማደሻ ውይይት ጀምሯል። የቆየ ነው ውይይታቸው። የቱርኩ ታላቅ ክለብ ጋላታሳራይ ፍላጎት ቢያሳይም ግን ተጫዋቹ በየትኛውም ዋጋ ቢሆን ለሽያጭ እንዳልቀረበና መሸጥ እንደማይፈልግ ማንቸስተር ዩናይትድ በጥብቁ አስታውቋል። ስታንዳርድ ስፖርት እንደተረዳው ከሆነም ዩናይትዶች ተጽዕኖ ፈጣሪውን ተጫዋች በዚህ ክረምት ለማቆየት ቁርጠኛ አቋም ላይ ናቸው። ለዚህም እየሰሩ ነው። ከወዲሁም እንግዲህ በአዲሱ ዙሪያ የመጀመሪያ ደረጃ ውይይቶችን አድርገዋል። እስካሁን ግን አልተስማሙም። የፖርቹጋላዊ ኢንተርናሽናል አሁን ያለው የኦልትራፎርድ ውል የሚጠናቀቀው በሚቀጥለው ክረምት መሆኑ ይታወቃል። ማንቸስተር ዩናይትድ ሁሉን ተጨማሪ 12 ወራት የማራዘም መብት በኦፕሽን ደረጃ የተቀመጠ ስላለው በሁኔታው ብዙ አልተጨነቁም ነው የሚሉ ዘገባዎች። ቀድሞውንም አዲሱ ውል የመደራደር ሂደቱን መጀመሩ ይታወሳል። እንግዲህ ይህ ፖርቹጋላዊ አማካኝ ባለፈው የውድድር ዘመን ማንቸስተር ዩናይትድ ለሻምፒዮንስ ሊግ ተሳትፎ ቦታ እንዲበቃ ከፍተኛ ጥረት ያደረገ ተጫዋች መሆኑን እናስታውሳለን። በፕሪሚየር ሊጉም የአንድ የውድድር ዘመን ከፍተኛ የግብ አሲስት በማድረግ ሪከርድ መስበር የቻለ ነው። የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች መባል የቻለ ነውና ብሩኖ ፈርናንዴዝ ለማንቸስተር ብዙ ነገር ነው ማለት ይቻላል። ፈርናንዴዝ በአሰልጣኝ ማይክል ካሪክ እቅዶች ውስጥ እጅግ ወሳኝ አካል እንደሆነ ይታመናል። ነገር ግን በሚቀጥለው ክረምት በነፃ የዝውውር ሂደት ሊለቅ ይችላል የሚል ግምት ስላለ ክለቦች እሱን ለማስፈረም ፍላጎት ማሳየት ጀምረዋል። ቀደም ሲል በፈርናንዴዝ ውል ውስጥ የ57 ሚሊዮን ፓውንድ ውል ማፍረሻ እንደነበረ ይታወሳል። በዚሁ ክረምት ግን የውል ማፍረሻ ጊዜው አልፎበታል ወይም ኤክስፓየርድ ሆኗል ማለት ይቻላል። ማንቸስተር ዩናይትዶችም በቀድሞ የስፖርቲንግ ሊዝበን አማካኝ በዚሁ ተጫዋች ላይ ያላቸውን አቋም ግልጽ አድርገዋል። ይኸው ግልጽነቱም የፈለገውን ሆኖ ተጫዋቹ ጋር ስምምነት በመድረስ በኦልትራፎርድ ይቆያል የሚል መሆኑን ዘገባዎች አመልክተዋል። ባለፈው ክረምት ማንቸስተር ዩናይትድ ከሳውዲ ፕሮ ሊግ እንግዲህ ክለቡ አልሂላል የቀረበለትን ትልቅ የገንዘብ ጥያቄ ለመቀበል ቢወስን መንገድ እንደማይዘጋበት ሲነግሩት ፈርናንዴዝ ቅር ተሰኝቶ
እንደነበርም ለሚዲያዎች ተናግረዋል። እንግዲህ ፈርናንዴዝ የፖርቹጋል እግር ኳስ ፌዴሬሽን ባለቤት ለሆነው ካናል 11 ቻናል ነው ይህንን የተናገረው። ከክለቡ በኩል የተሰማኝ ስሜት ብትሄድ እንኳን ለኛ ያን ያህል መጥፎ አይደለም የሚል ነበር። ይህ ደግሞ ትንሽ ቅር አሰኝቶኛል ብሎ ነው የተናገረው። የኔ መሄድ ለክለቡ ከጠቀመ እኔ ከክለቡ በላይ አይደለሁም ሲልም በወቅቱ ተናግሮ እንደነበር እናስታውሳለን። አክሎም ግን እኔ በማንም ሰው ትችት የማይቀርብብኝ ተጫዋች ነኝ ሲል ራሱን ከፍ አድርጎ ገልጾታል። ሁልጊዜም ስለመጫወት ዝግጁ ነኝ፣ ሁልጊዜም ቢሆን ምርጥ አቅሜን እሰጣለሁ ብሏል። በእርግጥ ምንም ጥርጥር የለውም፣ ከአቅም የሚሰስተው ነገር የለም። ብሩኖ ፈርናንዴስ ሲታሰብ ማንቸስተር ዩናይትድ ነው። ዩናይትድ ሲታሰብም የተጫዋች ቀድሞ እንደሚመጣ ምንም ጥርጥር የለውም። ሜዳ ላይ በሚያሳየው አቋም በዚህ የዝውውር መስኮት እንግዲህ ልወጣ ችል ነበረ፣ በጣም ከፍተኛ ገንዘብ አገኝ ነበር ሲልም የመቋጨት አይነት ስሜት አስተያየት ሰጥቷል። ምናልባት እንግዲህ ድርድሩ ለምን ቶሎ አላለቀም ከሚል ለምን ማንቸስተር ዩናይትድ ገፋ አድርጎ እኔን አላስፈርም የሚል ቁጭት ያዘለም ነገር ሊኖር ይችላል። በዚህ ውድድር ዘመን ብዙ ዋንጫዎችን ማሸነፍ ይችል ነበር፣ ነገር ግን ላለመሄድ የወሰንኩት በቤተሰብ ምክንያት ብቻ ሳይሆን ክለቤን ከልቤ ስለምወደው ነው፣ ግን ይህንን እቀጥላለሁ የሚል ሀሳብ ነው የተናገረው። ይህ ለሆነ ተጫዋችና ማንቸስተር ዩናይትድ ለምን እስካሁን በኮንትራት ማራዘም ጉዳይ ላይ አልተስማሙም፣ ምን ሊፈጠር ይችላል የሚሉትም ጉዳዮች መነሳት አለባቸው እና ብሩኖ ፈርናንዴዝ እና ማንቸስተር ዩናይትድ እስካሁን በውል ማራዘም ላይ ሙሉ ስምምነት ላይ ያልደረሱበት ምክንያት በዋናነት የገንዘብ የደሞዝ ፍላጎትና የክለቡ ስፖርታዊ አቅጣጫ እና ያለፉ ቅሬታዎቹ ድምር ውጤት መሆኑ ምንም አያጠራጥርም። ብሩኖ ፈርናንዴዝ በክለቡ ውስጥ ካሉ ከፍተኛ ተከፋዮች የሚበልጥ ደሞዝ ይፈልጋል ማንቸስተር ዩናይትድ ውስጥ። በተጨማሪም በእድሜው ምክንያት ማንቸስተር ዩናይትድ ለአጭር ጊዜ ለምሳሌ ለ2 ዓመት ወይም ከዛ ለ3 ዓመት ማራዘም ይፈልጋል። እሱ ግን የረጅም ጊዜ ዋስትና ከ3 ዓመት በላይ እንዲራዘምለት ነው የሚፈልገው። ተጫዋቹ በቃለ መጠይቅ ላይ እንደተናገረውም ባለፈው የዝውውር መስኮት ዩናይትዶች ብትሄድም ችግር የለውም የሚል አቋም ማሳየታቸው አሁንም በልቡ ውስጥ እንዳለ ነው መረጃዎች የሚያሳዩት። በመሆኑም አዲሱ ውል እንግዲህ ክለቡ በእውነት እንደሚፈልገውና እንደሚቀበለው የሚያሳይ ግልጽ ቁርጠኝነት እንደሚኖረው ይፈልጋል። ብሩኖ በሙያ ዘመኑ መጨረሻ ላይ የሚገኝ በመሆኑ ደሞዝ ብቻ ሳይሆን ክለቡ ለዋንጫ የሚፎካከር ጠንካራ ስኳድ መገንባቱን ማረጋገጥ ይኖርበታል። ስም ያለው ዋንጫም እንግዲህ በእጁ ከማንቸስተር ዩናይትድ ከትልቅ ክለብ ጋር ቢያነሳ ለሱ ጥሩ ነው ተብሎ ይታሰባል። ወደፊት ምን ሊፈጠር ይችላል በሚለውም እንግዲህ ባለሙያዎች አስተያየት እየሰጡ ነው። አንደኛው ሊሆን ይችላል ተብሎ የታሰበው ዩናይትድ ብሩኖን በነፃ ከሚያጣውና ጋላታሳራይም ሆነ የሳውዲ ክለቦች እንዳይወስዱት በሚል የተሻለ ደመወዝ እና 2 ዓመትና ከዛም በላይ ውል በማቅረብ ይስማማሉ ተብሎ ይታሰባል። ብሩኖ ለክለቡ ያለው ፍቅርና የደጋፊዎች ፍቅር ውል እንዲያድስ ትልቅ ተጽዕኖ ሊያሳድርበት ይችላል የሚሉ ናቸው። ሁለተኛው እንግዲህ ዩናይትድ የ30 ዓመት በላይ ተጫዋች ላይ ከፍተኛ ደመወዝ መክፈል ካልፈለገ ተጫዋቹ የቀረውን የኮንትራት ጊዜ ማለትም ክለቡ የሚያራዝመውን ኦፕሽን ደረጃ ላይ ያለውን ጨርሶ በሚቀጥለው ዓመት ክረምት በነፃ ወደ ፈለገው ክለብ ሊሄድ ይችላል። የሁለተኛው ኦፕሽን ነው። ሶስተኛው እንግዲህ የኮንትራት ውይይቱ ሙሉ በሙሉ ከተቋረጠ የማንቸስተር ዩናይትድ የተጫዋቹን በነፃ አጥቶ ከሜዳ ይልቅ በከፍተኛ ዋጋ ለጋላታሳራይ ወይም ለሳውዲ ፕሮ ሊግ ክለቦች አሳልፎ ለመሸጥ ሊገደድ ይችላል የሚል ነው። ስለዚህ ይሄ ሁለተኛና ሶስተኛ ከሚሆኑ ይልቅ ተጫዋቹም ለክለቡ ትልቅ አበርክቶ ስላደረገ አሁንም ከፍ ያለ ስሜትና ተነሳሽነት ስላለው ስለሚያገለግለውም ደግሞ የመሃል ሜዳው ሞተርም ስለሆነ ብሩኖ ፈርናንዴዝ በሚያቀርበው ፍላጎት መሰረት ማንቸስተር ዩናይትድ ሊያራዝም ይችላል የሚለው የብዙዎች ሀሳብ ነው። እንግዲህ የመጨረሻው ግምትም ዩናይትድ ብሩኖን ማጣት የቡድኑን መካከለኛ ክፍል በእጅጉ ይጎዳዋል። እንግዲህ ሁለቱም ወገኖች ከተወሰነ ድራማና ድርድር በኋላ በተሻሻለ የደመወዝ ስምምነት ውሉን ያራዝሙታል ተብሎ ነው የሚጠበቀው። ለሁሉም አብረን የምናይ ይሆናል። መልካም ጊዜ።